أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. ትላንትና የሱረቱል ሙርሰላት የመጀመሪያ አንቀጾችን ለማየት ሞክረናል። አላህ Subhanahu Wa Ta'ala በተለያዩ ነገሮች እየማለ ሰዎች የሚቀጠሩበት ቀጠሮ እውነተኛ መሆኑንና አይቀሬ መሆኑን የገለጸበት አንቀጾችን አይተናል። እዚህ ምዕራፍም ላይ በዋናነት አላህ Subhanahu Wa Ta'ala ትኩረት የሚሰጠው ከሞት በኋላ የመቀስቀስን ጉዳይ፣ ስለ አኺራ ጉዳይ፣ ስለ ጀነትና ጀሃነም ጉዳይ በስፋት ይዳስሳል እዚህ ምዕራፍ ላይ ማለት ነው። ያው كما ان السوره من السور المكيه መካ ላይ ከወረዱ ምዕራፎች አንዱ እንደመሆኑ መጠን በብዛት ትኩረት የሚሰጠው የመካ ምዕራፎች ላይ ከሞት በኋላ የመቀስቀስን ጉዳይ፣ የጀነትን የጀሃነምን ጉዳይ፣ የቁርአንን እውነተኝነት፣ የመልእክተኛውን ሐቀኝነት የመሳሰሉ ነገሮች ላይ ነው ትኩረት የሚያደርገው የሚለውን ትላንት አይተናል ማለት ነው። ከዛ በማስከተል ደግሞ አላህ Subhanahu Wa Ta'ala በዕስ ከሞት በኋላ መቀስቀስ ሙምኪን መሆኑን የሚቻል ነገር መሆኑ ሙስተብዓድ እንዳላይደለ የማይቀር ነገር መሆኑን እና መረጃዎችን ጠቅሶ አላህ Subhanahu Wa Ta'ala ከሞት በኋላ መቀስቀስ እንዳለ ይጠቅሳል። ثلاث مجموعات من الأدلة ሶስት የመረጃ አይነቶችን ነው እዚህ ቦታ ላይ የሚጠቅስልን على إمكانية البعث ከሞት በኋላ መቀስቀስ እንዳለ ሶስት የተለያዩ አይነት መረጃዎችን ይጠቅሳል ማለት ነው። የመጀመሪያው የመረጃ አይነት አሁን ቀጥሎ የምናየው አንቀጾች ላይ የሰፈረው قال الله تبارك وتعالى ألم نهلك الأولين ثم نتبعهم الآخرين كذلك نفعل بالمجرمين ويل يومئذ للمكذبين إلى ألم نهلك الأولين የመጀመሪያዎቹን ሰዎች አላጠፋናቸው ምን አጥፍተናቸዋል። ኢስቲፋም ተቅሪሪ ነው። ثم نتبعهم الآخرين ከዚያም ሌሎችን እናስከትላቸዋለን። كذلك نفعل بالمجرمين ልክ እንደዚሁ አይነት ማጥፋት ልክ እንደዚሁ አይነት ስራ نفعل بالمجرمين በአመፀኞች በወንጀለኞችና አጋሪዎች ላይ እንሰራለን። ወይሉን የውመኢዝ ሊልሙከዚቢን በዛን ቀን ለአስተባባዮች ወየሁላቸው ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። እና እነዚህ መካ ላይ ያሉ ጣዖት አምላኪያን መካ ላይ የነበሩ አጋሪዎች የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት የማያምኑ የማይቀበሉ ሰዎች ከሞት በኋላ መቀስቀስ የሚባል ነገር የለም ብለው የሚያስተባብሉ ወገኖችን አላህ Subhanahu Wa Ta'ala እያስጠነቀቀ ነው፣ እያስፈራራ ነው። ألم نهلك الأولين ይላቸዋል። هذا تهديد ዛቻ ነው። ፊት የነበሩ ቀደምቶችን አላጠፋናቸውምን በማለት አላህ Subhanahu Wa Ta'ala ይጠይቃል ማለት ነው። እነማን ናቸው ቀደምቶቹ? من لدن آدم إلى محمد صلى الله عليه وسلم ከአደም عليه السلام ጀምሮ እስከ ነብዩ عليه الصلاة والسلام ድረስ ያሉት ህዝቦችን ከነሱ መካከል አላህ በወንጀላቸው በሽርካቸው በኩፍራቸው ምክንያት ያጠፋቸውን ሰዎች እያነሳ ነው ማስፈራሪያና ማስጠንቀቂያ የሚያደርጋቸው ማለት ነው። እና ከቀደምት ህዝቦች ያስተባበሉትን መልእክተኞችን አንቀበልም ያሉትን ያስዋሹትን አላጠፋንም እንዴ በማለት አላህ Subhanahu Wa Ta'ala ይጠይቃል። እነማን ናቸው እነዚህ ቀደምት ህዝቦች? ከቀውም ኑህ ወዓድ ወተሙድ የኑህ ህዝቦች፣ የዓድ ህዝቦች፣ እንደዚሁ የተሙድ ህዝቦች፣ እነዚህ ሁሉ አላህ Subhanahu Wa Ta'ala አጥፍቷቸዋል፣ አውድሟቸዋል። በምን መልኩ ነው ያጠፋቸው? ይሄ ማጥፋት ሲባል ሁለት አይነት መልክ አለ። አንደኛው ባልተለመደ ሁኔታ የተለያየ መቅሰፍትና የተለያየ በላ አምጥቶ እንዲጠፉ እንዲወድሙ ማድረግ ነው አንደኛው። እነዚህም ህዝቦች ላይ የመጣው ተመሳሳይ ነገር ነው። የኑህ ህዝቦች የጠፉት፣ የዓድና የተሙድ ህዝቦችም የጠፉት
ባልተለመደ መልኩ የአላህ ስብሓነሁ ወተዓላ ቁጣ ሲበረታባቸው በተለያየ ሁኔታ መቅሰፍቶችን በላኦችን እያመጣ አወደማቸው፣ ድምጥማጣቸውን አጠፋቸው ማለት ነው። ይሄ አንደኛው ነው። ሁለተኛ ኢህላክ የሚባለው ደግሞ በተለመደ መልኩ እንዲሞቱ በማድረግ በተለያየ ሁኔታ በተናጠልም በጋራም እያደረገ አላህ ስብሓነሁ ወተዓላ እንዲጠፉ ያደረገበት ሁኔታ አለ ማለት ነው። በዚህም በዛኛውም በሁሉም መልኩ አጥፍተናቸዋል። በእነሱ ግምገማ ልትወስዱ ምክር ልትወስዱ ልትመከሩባቸው ይገባል የሚል ጠንከር ያለ ዛቻ ነው። ምክንያቱም እነዛ ሰዎች እንደጠፉ በታሪክም ይታወቃል። ዝም ብሎ በአፈ ታሪክ እንደዚህ አይነት ሰዎች ነበሩ፣ ከዛ በኋላ አላህን በማመጻቸው ጠፍተዋል የሚባል ነገር ይታወቃል። ሐታ መጽሐፍ ወርዶ መልእክተኛ ተልኮ ባይነገር እንኳን ይታወቃል። በተለይ አረቦች ዓድና ሰሙድ የሚባሉት ፊት ጥንታውያን አረቦች ነበሩ ይባላል። አልዓረቡል ባኢዳ ይባላል፣ የጠፉ አረቦች ማለት ነው። እና ይህንን ታሪካቸው ደግሞ እነዚህ ጣዖት የሚያመልኩ የመካ ሙሽሪኮችም ያውቃሉ። የእነሱን ምንነት እንዴት እንደጠፉ እንዴት እንደወደሙ ከምድረ ገጽ እንዴት አላህ ስብሓነሁ ወተዓላ እንዳወደማቸው ይታወቃል። ያንን አሁን ተቅሪር እያደረገ ያለ ያንን ማንሳቱ አላህ ስብሓነሁ ወተዓላ ቀጥሎ ላለው መልእክት እንደ መደላደል የሚፈጥር የሆነ አነጋገር አለም ኑህሊኪል አወሊን ቀደምቶችን ፊት የነበሩትን ሰዎች አላጠፋናቸውምን በማለት አላህ ስብሓነሁ ወተዓላ ጠየቀ። ከዚያስ ثم نتبعهم الآخرين ከዚያም የኋላኛዎቹንም እናስከትላቸዋለን። ልክ የነዛኞቹን የመጀመሪያዎቹን እንዳጠፋ ነው ሁሉ ኋላ የመጡትም አስተባባዮች በመልእክተኞችን የሚያስተባብሉ የሆኑ ሰዎችን እናስከትላለን። መን ተአኸረ ልክ እንደነሱ የሆነ በማስተባበል ባለማመን መልእክተኞችን በማሳደድ አማኞችን በማስጨነቅና በማሰቃየት እንደ ቀደምቶች የሆኑ ህዝቦችንም እናጠፋለን። እንደማን ይመስል ነው? ከቀውሚ ሉጥ ወሹዐይብ ወፊርዓውን ወቀውሚ የሉጥ የሹዐይብ የፊርዓውንና የወገኖቹ ታሪክ ይኸው። ثم نتبعهم الآخرين የመጀመሪያዎቹ የኑህ የዓድ የሰሙድ ህዝቦች እንደጠፉት ሁሉ ሌሎችንም እናስከትላቸዋለን። በትክክልም ሰርተናዋል በማለት አላህ ስብሓነሁ ወተዓላ ይናገራል። ታዲያ የኋለኞቹ መጥፋት ከመጀመሪያዎቹ መጥፋት የባሰ ነበር፣ የሚብስም ነው። ለምን? ምክንያቱም መጀመሪያ የጠፉት ሰዎች አንዴ ለመጀመሪያ ጊዜ እነሱ ላይ የወረደባቸው ነው ቅጣቱ ወይም ደግሞ ይህ መቅሰፍት ማለት ነው። በኋላ የመጡት ሰዎች ግን እነዛ የመጀመሪያዎቹን ሰዎች በማየት ሊመከሩ ይገባ ነበር። እነዛ አላህ ስብሓነሁ ወተዓላ በዚህ መልኩ እነዛን አጥፍቷልና እኛም ተመሳሳይ ዕጣ እንዳይገጥመን ብለው ሊጠነቀቁ ይገባ ነበር። ግን ያ ሳይሆን ቀረና ልክ እንደነሱ አይነት መንገድ ሲከተሉ በእነሱ አይነት አካሄድ ሲሄዱ ጊዜ አላህ ስብሓነሁ ወተዓላ የባሰ ጥፋት አመጣና እንዲወድሙ እንዲጠፉ ከምድረ ገጽ እንዲነሱ አደረጋቸው ማለት ነው። ወካነ ኢህላኩ ልአኺሪነ አሸደ ምን ኢህላክ ልአወሊን ከመጀመሪያዎቹ የባሰ ነበር። ለምን? ሊአነሁም ለም ያዕተቢሩ ቢመን ሰበቀሁም እነሱም ቀድመው በወደሙና በጠፉ ህዝቦች ስላልተመከሩ ሌላውን አይቶ መመከር ሲገባቸው አልተመከሩ። ይህ ደግሞ ሁለተኛ ቅጣት ያስመጣል ማለት ነው። ምክንያቱም አይተዋል፣ ከነሱ የቀደሟቸው ሰዎች ነበሩ፣ እኛም እንደነሱ እንዳንሆን ብለው መጠንቀቅ ሲገባቸው ያን አላደረጉ። ስለዚህ አላህ ስብሓነሁ ወተዓላ ኋለኞችን ያጠፋበት መንገድ ከመጀመሪያዎቹን ካጠፋበት የባሰ ሆነ ማለት ነው። ከዚያ ማስከተለና ከዛሊከ ነፍዐሉ ቢልሙጅሪሚን አለ። ከዛሊከ ነፍዐሉ ልክ እንደዚሁ እንሰራለን። በማን? ቢልሙጅሪሚን አመፀኛ የሆኑ ሰዎችን ወንጀለኛ የሆኑ ሰዎችን ሲመከሩ ምክር የማይቀበሉ የሆኑ አላህን በትክክል የማያመልኩ የሌሎችም ጥፋት አይተው ራሳቸውን የማያርሙ የሆኑ ሙጅሪሞች ናቸው፣ አመፀኞች ናቸው፣ ወንጀለኞች ናቸው። ቁርአን ላይ ብዙ ጊዜ ሙጅሪሚን የሚለውን ብዙ ጊዜ ለሙሽሪኮች ይጠቀምበታል። ሽርክ ለሚፈጽሙ አላህ ላይ ለሚያጋሩ ሰዎች ሙጅሪሚን ይላቸዋል። ግፈኞቹ ማለት ነው፣ የማይገባ ተግባር የፈጸሙ የሆኑ ማለት ነው። እና የመጀመሪያዎቹ ሰዎች ያጠፋው ምክንያት የመጀመሪያዎቹ ሰዎች እንዲጠፉ ያደረጋቸው ነገር ምንድነው ሲባል ሁወል ኢጅራም በወንጀላቸው ምክንያት ነው። ማን የጠፉት? አላህ ስብሓነሁ ወተዓላ ባሮቹን አይበድልም። እነሱ ያልሰሩትን ነገር አያሸክማቸውም በፍጹም። እና
እንዲጠፉ ያደረጋቸው ነገር ምንድነው? هو الإجرام ወንጀል ጥፋት የአላህን ሐቅ መጋፋት የአላህን መብት ለሌላ አሳልፎ መስጠት ነው። ከወንጀሎች ሁሉ የከፋው ወንጀል ከበደሎች ሁሉ የከፋው በደል ይህ ነው። ደግሞ የአላህን ሐቅ ለሌላ አሳልፎ መስጠት ማለት እና كذلك نفعل بالمجرمين አመፀኞችን ወንጀለኞች ላይ ልክ እንደዚህ ሆኖ መንሰራ سنة الله في الذين خلوا من قبل ولن تجد لسنة الله تبديلا እንደሚለው ማለት ይሄ አላህ Subhanahu Wa Ta'ala ልማድ ፊት ባለፈው ህዝቦች ላይ የነበረው ልማድ ይሄው ነው። መልእክተኛ ተልኮላቸው ተው ተብለው ተመክረው ተገስጸው አንከተልም አንቀበልም ብለው ሲያስተባብሉ ማጥፋት የአላህ Subhanahu Wa Ta'ala ልማድ አሁንም ተመሳሳይ ነገር ነው። كذلك نفعل بالمجرمين በወንጀለኞች እንደዚህ ሆነው የምናደርገው እነዛ ላይ ያወረድነውን ሐላክ ጥፋት አይነት የኋለኞቹም ላይ እንዳደረስነው አይነት ሙጅሪሞችን መቼም ቢሆን እንደዚህ አይነት ነገር እናደርስባቸዋለን ብሎ አላህ Subhanahu Wa Ta'ala ተናገረ። ይህ ቅጣት እየተናገረ ያለው ዱንያ ላይ ያለ ቅጣት ነው። قبل الآخرة ከአኺራ በስተፊት የሚመጣ ማለት ነው። ታዲያ የመካ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ ነገር አድርገዋቸው ሊገሏቸው ሞክረው የግድያ ሙከራ ፈጽመውባቸው ተከታዮቻቸውን አሳደው ጨፍጭፈውባቸው ምን ደረሰባቸው ከተባለ አዎ ብዙ ነገር ደርሶባቸዋል። እርግጥ ዓም የሆነ ሁሉንም የሚያዳርስ ቅጣት እንዳለፉ ህዝቦች አይነት ሳይመጣባቸው ቀርቶ ሊሆን ይችላል። ግን በተናጠል ሰናዲዱ አልሙሽሪኪን ሰናዲዱ ቁረይሽ የሚባሉ ዋና ዋና የኩፍር አጋፋሪዎችና መሪዎች የነበሩት በበድር ዘመቻ ላይ ድባቅ ነው የተመቱት። ወደ 70 አካባቢ የሚደርሱ አሉ የተባሉ መሪዎቻቸውን አጥተዋል። የዛኔ ምንድነው የተደረጉት? እንደውም يعني ألقوا في قليب بدر በበድር ጉድጓድ ላይ እየተጎተቱ ነው እዛ ውስጥ የተጨመሩት ማለት ነው። እንደጠነባ ነገር ማለት وللكافرين أمثالها ነው የሚለው አላህ Subhanahu Wa Ta'ala። ይህም ብቻም አይደለም በድርቅ ለ7 ዓመታት ያክል ድርቅ ወርዶባቸዋል። ነብዩ አለይሂ ሰላቱ ወሰለም اللهم اجعلها سنين كسني يوسف الله ሆይ ልክ በዩሱፍ ዘመን እንደነበረው አይነት ድርቅ ላክባቸው ብለው ዱዓ አድርገውባቸው ይህ ነገር ተፈጽሞ ነበር። በጣም ያኒ እስከሚቸገሩ ድረስ በኋላ እንደገና ወደ ነብዩ አለይሂ ሰላቱ ወሰለም መተው ያኒ ምንም እንኳን በእምነት ብንለያይም ዘመድ እኮነን እንደው በአላህ ይሁንብህ በዝምድናችን ይሁንብህ እያሉ የአላህን መልእክተኛ ተማጸኗቸው። ከዛ የአላህ መልእክተኛ ዱዓ አደረጉላቸው። በኋላ ያደርቁ ተነሳላቸው ማለት አላ ይሐል كذلك نفعل بالمجرمين የሚለው በተናጠልም ይሁን ለብቻ አይቀርላቸው ሙጅሪም የሆኑ ሰዎች ማለት ነው። በሌላ አያ ላይ ምንድነው የሚለው? ወይሉል ሙጠፊፊን ሱረቱል ሙጠፊፊን ላይ እንዳሳለፍነው إن الذين أجرموا كانوا من الذين آمنوا يضحكون እነዛ ግፈኞቹ አመፀኞቹ ወንጀለኞቹ كانوا من الذين آمنوا يضحكون በአማኞች ይሳለቁ ነበር። በሙእሚኖች ያፌዙ ይቀልዱባቸው ነበር። እንደውም جاءكم ملوك الأرض እያሉ ሁሉ ያፌዙባቸው ነበር። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች እነ ቢላል ኢብኑ ረባህ የመሳሰሉ ሰሃቦች ሲመጡ እስቲ መንገድ ሰፋ አድርጉላቸው መንገድ ለቁላቸው የምድር ነገስታት መጡላችሁ እያሉ ይሳለቁ ነበር ያፌዙባቸው ነበር ማለት ነው። አላህ ምን አለ? فاليوم الذين آمنوا من الكفار يضحكون ዛሬ ቂያማ ቀን ሙእሚኖች በከሃዲያን ላይ ይሳለቁባቸዋል ይስቁባቸዋል ጀዛአን ፈቀን ማለት ብሎ አላህ Subhanahu Wa Ta'ala ይጠቅሳል። በሌላ አያ ምን አለ? إن المجرمين في ضلال وسعور እነዛ ሙጅሪሞች ግፈኞች አመፀኞች ወንጀለኞች በአላህ የሚያጋሩ የአላህን መብት ለሌላ አሳልፈው የሚሰጡ የሆኑ ሰዎች في ضلال وسعور በጥመት ውስጥ ናቸው። وسعور እንደዚሁም በተጋጋመ በኃይል በሚነድ እሳት ውስጥ ናቸው። يوم يسحبون في النار على وجوههم የቂያማ ቀን በፊቶቻቸው እሳት ላይ ይጎተታሉ ይላል። ሱብሃንአላህ ذوقوا مس سقر የዚህን ነዲድ እሳት እስቲቀመሱት ይባላሉ ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። ስለዚህ ይሄ ኢጅራም የሚባለው በተለይ ከወንጀሎች ሁሉ የከፋው ወንጀል ሽርክ ነው ኩፍር ነውና ይህንን የተዳፈረ ይህንን የአላህን መብት ለሌላ አሳልፎ የሰጠ የሆነ ሰው ይህ ሁሉ ዛቻ ይመለከተዋል። فالهلاك والدمار يوم القيامة لكل جاحد مكذب بالتوحيد بالله ብቸኛ አምላክነት ያስተባበለ የካደ ሁሉ
ሃላክ ጥፋትና ውድመት ይደርስበታል የቂያማ ዕለት በሞት የማይገላገለው የሆነ ማለት لأنه لم يعتبر بما حدث لغيره من العقوبة والنكال ከሱ በፊት ለነበሩት ወንጀለኞች አመፀኞች ከሃዲያን ለወረደባቸው ቅጣት ለደረሰባቸው ነገር ራሱን አልመከረም አልተገሰጸበትም السعيد من وعظ بغيره ይባላል እድለኛ ማለት መልካም ሰው ማለት ብልጥ ማለት በሌላው የሚመከር ራሱ ላይ እስኪመጣ ድረስ የሚጠብቅ ከሆነ هذا شقي ነው ማለት نسأل الله السلامة والعافية الله ይጠብቀና ማለት ከዚያም አላህ Subhanahu Wa Ta'ala አስከተለና ወይሉ يومئذ للمكذبين በዚያን ቀን ላስተባባዮቹ ወየሁላቸው ብሎ አላህ Subhanahu Wa Ta'ala ጠቀሰ ይህ ትላንትና እንደተነጋገርነው ወይሉን يومئذ للمكذبين የሚለው ቃል 10 ጊዜ ነው እዚህ ምዕራፍ ላይ ተደጋግሞ የመጣው አንዳንድ ሙፈሲሮች ምን አሉ ይሄ እያንዳንዱ ተመሳሳይ ትርጉምና ማዕና ነው ያለው ወይሉ يومئذ للمكذبين በዛን ቀን ላስተባባዮቹ ወየሁላቸው ነው ማዕና ስለዚህ ተውኪድ ነው የተፈለገው ማጠንከርና አጽንኦት መስጠት ነው የተፈለገው ብለው ይላሉ ሌሎች ግን ምን አሉ እንደዛ ማለት ሳይሆን የተፈለገው የተወሰኑ ነገሮችን ተናግሮ ከዚያም በማስከተል ወይሉ يومئذ للمكذبين ሲል ከዚህ በፊት የተጠቀሱትን ነገሮች ለሚያስተባብሉት ወየሁላቸው ማለት ነው የተፈለገው ስለዚህ አስሩም ወይሉ يومئذ للمكذبين የሚለው መጀመሪያ ከነበረው የተለየ ማዕና አለው ማለት ለምሳሌ አለም نهلك الأولين ثم نتبعهم الآخرين كذلك نفعل بالمجرمين ይልና ወይሉ يومئذ للمكذبين ይሄንን ለሚያስተባብሉ ሰዎች በዛን ቀን በቂያማ ዕለት ወየሁላቸው ብሎ ማስጠንቀቂያ ቀጥሎ የሚመጡትም وهكذا ልክ እንደዚህ ሆኖ ብለው ይናገራሉ ይሄ የተሻለ ይመስላል ማለት ይሄ አላህ Subhanahu Wa Ta'ala يعني احيانا تاتي بعد نذير الهي ወይ ከሆነ ማስጠንቀቂያ በኋላ ቀጥሎ ወይሉ يومئذ للمكذبين ይላል ወይም ደግሞ የሆነ ተአምር በዚህ ፍጥረተ ዓለም ላይ ከተጠቀሰ አንድ ተአምርን ከተናገረ በኋላ ወይሉ يومئذ للمكذبين ሊል ይችላል ወይም ደግሞ የሆነ ነገር መፈጸሙን ታሪክ ነገር ከተናገረ በኋላ ወይሉ يومئذ للمكذبين ወይም ምክር ከሰጠ በኋላ አላየሐል ወደፊት የምናገኘው ነው የሚሆነው እነዚህ ሁሉ ማዕናዎች ከሱ በፊት ያለውን ነገር ለሚያስተባብሉ ሰዎች ወየሁላቸው ማለት ነው ብለው በዚህ አይነት መልኩ የተለያየ ተርጓሜ ይሰጡታል ይህም ከመጀመሪያው የተሻለ ይሆናል ምንም እንኳን የመጀመሪያው ትክክለኛ ማዕና ቢሆን አንድ ነገር ብዙ ጊዜ ደግሞ ተደጋግሞ ሲነገር አውቃዕ في النفس ይሄንን ምክር ይሄንን ቁርአን ለሚሰሙ ኩፋሮች ከሃዲያን ማስጠንቀቂያ ነው ተው ይቅርባችሁ እንዳታስተባብሉ አትካዱ በአላህ ነካጅ መጨረሻው ወኺም ነው መጥፎ ነው እያለ የዚህ አይነት ተግሳጽና ምክር የሚሰጥ አካሄድ ነው የሚናገረው ወይ የሚሄደው የዚህ አይነት አካሄድ ነው የሚለው ማዕና ይዛል ማለት ነው ከዚያም አላህ አስከተለና እንደገና ሁለተኛ መረጃ አቀረበ መጅሙዓቱ الثانية الاستدلال ببدء الخلق على اعادته الله سبحانه وتعالى የሰው ልጆችን አፈጣጠር ወይም የሰው ልጆችን መፈጠር እንደጀመረው ወይም መፍጠር እንደጀመረው ሁሉ በኋላ ደግሞ ከሞት በኋላ ይመልሰዋል ከሞት በኋላ መመለስን እንደሚችል መጀመሪያ ማስገኘቱ መረጃ ነው በሚል አይነት ንግግር ቀጥሎ ያለውን መረጃ አስከተለ ይላል قال تعالى ألم نخلقكم من ماء مهين فجعلناه في قرار مكين إلى قدر معلوم فقدرنا فنعم القادرون ويل يومئذ للمكذبين ألم نخلقكم الفترناتهم اندي نانتا استبابايوچ ሆይ من ماء مهين دكاما كهونه وها الفترناتهم من فجعلناه في قرار مكين ያንን ደካማ ውሃ ደግሞ ምቹ በሆነ መርጋ ላይ አስቀመጥነው الى قدر معلوم እስከተወሰነ እስከታወቀ ቀጠሮ ድረስ فقدرنا ይህንን ችለናል فنعم القادرون ያማሩ ቻዮች ማለት እኛ ነን ويل يومئذ للمكذبين ላስተባባዮች በዚያን ቀን ወየሁላቸው ይላል አላህ Subhanahu Wa Ta'ala ታዲያ ይሄ የመጀመሪያው ቅድም يعني ألم نهلك الأولين ثم نتبعهم الآخرين የሚለው የመጀመሪያዎቹን ሰዎች ማጥፋቱ እንዲጠፉ እንዲወድሙ ማድረጉ ከዛ በኋላ ሌሎች ሰዎች ምትክ እዚህ ምድር ላይ እንዲገኙ እንዲኖሩ እንዲቀጥሉ ህይወት እንዲቀጥል ማድረጉ አላህ Subhanahu Wa Ta'ala ሰዎችን ህይወት መስጠትና መንሳት የሚችል መሆኑን ማሳያ ነው
ስለዚህ ዱንያ ላይ እንድትኖሩ አድርጓችሁ ሁላችሁም ከሞታችሁ በኋላ ደግሞ እንደገና መቀስቀስ ላይ ቻይ ነው የሚል ያኒ ተዘዋዋሪ የሆነ መረጃ አለ። ቀጥሎ ያለው ደግሞ የሰው ልጅ አመጣጡን ማየት የሰው ልጅ አፈጣጠሩን መመልከት ከሱ ያኒ ከሞት በኋላ ለመቀስቀስ የሚቻል ነገር መሆኑን ለአላህ ያኒ ጃኢዝ መሆኑ አላህ የማይከብደው የማይሳነው መሆኑን ማሳያ ነው የሚል መልእክት ያለው ሁለተኛው ማለት ነው። ስለዚህ ምንድነው ያለው? አለም ነኽሉኩም አልፈጠርናችሁም እንዴ ሚን ማኢን መሂን ደካማ ከሆነ ውሃ ደካማ የሆነ ውሃ ያኒ ለምንም ነገር ይበቃል ተብሎ የማይታሰብ እጅግ በጣም ትንሽ የሆነ የማይረባ ውሃ በማንኛውም ቅጽበት ሊጨነግፍ ሊጨናገፍ የሚችል የሆነ ከሆነ ደካማ ውሃ አላስገኘናችሁምን? አልፈጠርናችሁ? ነዓም በእርግጥ ፈጥረናችኋል። ይኸው መኖራችሁ ራሱ ማሳያ ምልክት ነው። ታዲያ አለም ነኽሉኩም ሚን ማኢን መሂን ሚን ጁዝኢን የሲሪን ሚን ኑጥፈትን ሰጊረትን ضعيፋ በጣም ደካማ የሆነ ኑጥፋ መንይ የዘር ፈሳሽ ከዛ ነው የተገኛችሁት። ضعيፍ የሆነ ደካማ የሆነ ከዛ ያ ደካማ የሆነ የዘር ፈሳሽ ከምን ጋር ይገናኛል? በያኒ ከሴት እንቁላል ጋራ ቦይባ في رحم المرأة ማህፀን ውስጥ ማለት ነው። ከዛ ጋር ይገናኝና ከዛ በኋላ ጽንስ ይፈጠራል። ከዚች ጽንስ ላይ ደግሞ እቺ ያኒ እቺ የዘር ፈሳሽ ወጣችው يخرج من بين الصلب والترائب እንዳለው ማን ነው በሌላ ሱራ በጀርባና በርግብግቢት መሃል ከሚገኝ ቦታ የሚወጣ ከሆነ የዘር ፈሳሽ ነው የተፈጠራችሁት። ከዛ ይህንን ደካማ የሆነ የዘር ፈሳሽ ደግሞ فجعلناه في قرار مكين ምቹ በሆነ መርጊያ ውስጥ አስቀመጥነው አኖር ነው ይላል። ያ ምቹ የሆነው መርጊያ ምንድነው? ورحم المرأة ማህፀን ማለት እዛ ውስጥ አስቀመጥነው። እስከ መቼ ድረስ? الى قدر معلوم እስከ ተወሰነ እስከ ታወቀ ቀነ ቀጠሮና ገደብ ድረስ። ከዛም እዛ ውስጥ በሂደት መጀመሪያ መንይ የነበረው ከዛ በቀን ሂደት 40 ቀን ከቆየ በኋላ ወደ ደምነት ይቀየራል፣ የረጋ ደም ይሆናል። ከዛ በኋላ ይሄ ደም እንደዚሁ 40 ቀን ሲቆይ ወደ ስጋነት ቁራጭ ያኒ የሚላመጥ ያክል ትንሽዬ ስጋነት ይቀየራል። ከዛ በኋላ አላህ Subhanahu Wa Ta'ala ወደ አጽምነት ይቀይረዋል። ከዛ ይሄንን አጽም ደግሞ ያኒ ስጋ ያለብሰዋል እንደገና። ከዛ በኋላ ሩህ ይዘራበታል። ከዛ በኋላ አካሎቹ መለየት ይጀምራል። እግሩ፣ እጁ፣ አይኑ፣ ጆሮ ምናምን ሁሉ ቅርጹን እየያዘ ይቀጥላል ይሄዳል። ኢላ ቀደሪን ማዕሉም እስከ ተወሰነ እስከ ታወቀ መጠን ድረስ እዛ ውስጥ ይቆያል። ምን ያክል ነው የሚቆየው? ያኒ 6 ወር ሊቆይ ይችላል፣ 9 ወር ሊቆይ ይችላል። በዚህ መካከልም ከዚህ በላይም ሊቆይ ይችላል። ይሄ እንግዲህ የእርግዝና ቆይታ ነው እዛ ውስጥ ያለው እዚህ ቦታ ላይ የተነገረው የሆነው ማለት ነው። እስከዛ ጊዜ ድረስ ምቹ የሆነ መርጊያ ውስጥ እንዲቀመጥ አደረግን። ነዓም ያ ቦታ ለዚህ ጽንስ በጣም ምቹ የሆነ ከብዙ ነገሮች የሚከላከልና የሚጠብቀው የሆነ ቦታ ወላሂ በጣም የሚደንቅና ትንግርት በሆነ መልኩ ነው እዛ ውስጥ የሚያልፍበት ሂደት ማለት ነው። እዛ ውስጥ ያኒ ረሃብ የለው ረሃብ እንዳይጎዳው በእትብቱ አማካኝነት ከእናቱ ደም ይወስዳል። ከዛ ይቆያል ማለት ነው። በዛ ሁኔታ ይቆያል። አንዳንድ ዑለማዎች ሲናገሩ ይላሉ እዛ ውስጥ ምግብ መጠጥ አለመኖሩ በራሱ ተአምር ነው፣ ሌላ ተአምር። ለምን? ምግብ መጠጥ ቢኖር ያንን ማስወገጃ መንገድ ያስፈልግ ነበር። ግን ያ እንዳይኖር ነው ያደረገው አላህ Subhanahu Wa Ta'ala። በደም አማካኝነት እስከ ጊዜው ድረስ እንዲቆይ እሱን አቅፎ የሚይዝ ደግሞ የሽርጥ ውሃ የሚባል እዛ ውስጥ ያኒ በስርዓቱ እንዲቆይ የሚያደርገው የሆነ በጣም የሚገርምና የሚደንቅ የሆነ ነገር ነው አላህ Subhanahu Wa Ta'ala ያስቀመጠው። ለዚህ በዲል የሚሆን ለዚህ ለውጫ የሚሆን ነገር ከቶ አይገኝም ጭራሽ ማለት እና فجعلناه في قرار مكين ማለት ምቹ በሆነ መርጊያ ውስጥ እንዲቀመጥ አደረግነው እስከ ተወሰነ ጊዜ ድረስ። فقدرنا ይህንን ማድረግ ችለናል። فنعم القادرون ያማሩ የሆኑ ቻዮች ማለት እኛ ነን ብሎ አላህ Subhanahu Wa Ta'ala ይናገራል። ታዲያ በዚህ አይነት መልኩ ደካማ የሆነ ከሆነ ውሃ በዚህ አይነት መልኩ ያኒ ጠንካራ የሚባል ብዙ ነገሮችን ማድረግ የሚችል ሰው ያስገኘና የፈጠረ የሆነ አላህ Subhanahu Wa Ta'ala ወደ አፈርነት ከተመለሰ በኋላ
ከሞተ በኋላ ያኒ ሩሑ ከወጣ በኋላ እንደገና ወደ ህይወት መመለስ ይሳናዋል ተብሎ ይታሰባል? በፍጹም። ይሄ እኮ ይህንን ለማሰብ እኮ ያኒ ይህንን ለማመን የሚያስፈልገው የሚያስተነትን አእምሮ ብቻ ነው። ሐቂቃ ይህንን የአላህን ሱብሓነሁ ወተዓላ ቻይነት የሚያስብ ከሆነ የሚያስተውል የሚያስተነትን ከሆነ ከማመን እና እጅ ከመስጠት ምንም የሚከለክለው የሚያግደው ነገር አይኖርም። ኢላ መን ካነ መጥሙሰ አልበሰሪ ወልበሲራ ምናልባት አላህ ሱብሓነሁ ወተዓላ ልቡን ያወረው የደፈነው ለضላል እና ለሸቃ የፈጠረው ሰው ካልሆነ በስተቀር ይህንን ኢንካር ማድረግ የሚችል ማንም የትኛውም አእምሮ ቢሆን ይህንን ይቀበላል፣ ይህንን ነገር ያምንበታል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ሰሐቦቻቸው እያዩዋቸው እጃቸው ላይ ትፍ ብለው መራቅ ተፉ። ፈወضዐ ዐለይሃ ኢስበዐህ ከዛም ጣታቸውን እንደዚህ ያስቀመጡበት። ثم قال ከዚያም እንዲህ ያሉ የአላህ መልእክተኛ يقول الله عز وجل አላህ ስብሓነሁ ወተዓላ እንዲህ ይላል የብነ አደም አንተ የአደም ልጅ ሆይ ይላል አላህ ስብሓነሁ ወተዓላ አና ቱዕጂዙኒ ወቀድ ኸለቅቱከ ሚን ሚስሊ ሃዚሂ እንዴት እኔን ታቅተኛለህ ምታቅተኝ ይመስልሃል? ወቀድ ኸለቅቱከ ሚን ሚስሊ ሃዚሂ ይህንን ከመሰለ ነገር ደካማ ከሆነ ነገር አስገኝቼህ ፈጥሬህ ሳለ ሐታ ኢዛ ሰወይቱከ ወዐደልቱክ አስተካክዬ ተክለ ቁመናህ ያማረ አድርጌ ስፈጥረህ መሸይተ በይነ ቡርደይከ ሁለት ልብሶችን ኮምፕሌት ልብስ ለብሰህ ራስህን ያኒ በቃ ትልቅ ደረጃ የደረስክ ብለህ አስበህ ወሊልአርድ ሚንከ ወዒድ መሬቱን እየደበደብ ኮቴህን እያሰማህ በኩራት ማለት ነው መሄድ ጀመርክ። ያኔ የጀመርክ ጊዜ ፈጀማዕተ ወመናዕተ ያኒ ሰብስበህ ለማንም ሳታቀምስና ለማንም ሳትሰጥ ከልክለህ ስታበቃ ሐታ ኢዛ በለገት ተራቂየ ቁልት ሩሕህ ጉሮሮህ ላይ ሲደርስ እንደዚህ ትላለህ አተሰደቁ አሁን ሰደቃ ልሰድቅ ወደ አላህ ልቃረብ ብለህ ትላለህ። እድሜ ልክህን የሰበሰብከውን ከልክለህ ስታበቃ ዱንያን ለቀህ ልትሰናበት መሆንን ስታይ ያንተ ጉዳይ ያበቃለት መሆኑን ስትመለከት አተሰደቁ ትላለህ አሁን ልሰድቅ ትላለህ። ወአና አዋኑ ሰደቃ የሰደቃ መሰደቂያ ጊዜው አልፎ እንዴት ይሆናል ብሎ አላህ ሱብሓነሁ ወተዓላ ይናገራል። ይሄ እዚህ ሐዲስ ላይ ሰው የመጣበትን አመጣጥ የተገኘበትን ሂደት ገልጾ ሊኮራ እንደማይገባ ያሳያል። ሐታ መሸይተ በይነ ቡርደይከ ወሊልአርድ ሚንከ ወዒድ የሚለው አገላለጽ አጂብ የሆነ አገላለጽ። መሬት ላይ ስትጓዝ ያኒ ሙሉ ልብስህን ለብሰህ ቡርደይን ማለት ፊት የነበሩት ሰዎች ወይም በድሮ ተቃፋ የሚለበሰው ምንድነው? ከላይ ፎጣ ይኖራል፣ ከታች ደግሞ ሽርጥ ይኖራል። ከዛ እነዛን ለብሶ በቃ ጎንና ጎኑን እያየ እኔን የመሰለ ማን አለ እኔን የሚደርስብኝ ማን አለ እያለ እየኮራ ይሄዳል። ወሊልአርድ ሚንከ ወዒድ መሬቱን ያኒ መሬት ያኒ በቃ መሬቲቱ ጠባው ማለት መሬት አልበቃው እያለ በዛ አይነት መልኩ ስትሄድ መኩራራት ጀመረ። ማን ነው ደግሞ ከሞት በኋላ ቢቀሰቅሰኝ? ማን ነው የሚያዘኝ? ማን ነው ተነስ ተቀመጥ እያለ ከፍ ዝቅ የሚያደርገኝ ማን ነው ብሎ ጌታውን አላህን ሱብሓነሁ ወተዓላ የፈጠረውን ረስቶ ተከራካሪ የሆነ ይሄ አስሉን መመልከትና የመጣበትን ማየት ነበር የሚገባው አላህ በሌሎች ምዕራፎች ላይ እንደሚያዘው ማለት ነው። አወለም ያኒ ወነሲየ ኸልቀሁ የመጀመሪያውን አፈጣጠር ይረሳና ቃለ መን ዩሕይል ዒዛመ ወሂየ ረሚም ይላል። ማን ነው እነዚህ አጽሞች አፈር ከሆኑ በኋላ ከበሰበሱ በኋላ እንደገና የሚመልሳቸው ህይወት የሚዘራባቸው ማን ነው ብሎ ይጠይቃል ብሎ አላህ ሱብሓነሁ ወተዓላ ይናገራልና የሰው ልጅ በአላህ እንዳያምን ከሞት በኋላ መቀስቀስ እንዳለ እንዳያምን የሚያደርገው አንድና አንድ ኩራት ሌላ ነው። የአላህን ሱብሓነሁ ወተዓላ ሁሉን ቻይነት አለማመንና አለመቀበል ነው ለዚህ የሚያበቃው ማለት ነው። ስለዚህ ይህንን ነገር በሚያፈርስ መልኩ አላህ የሰው ልጅን አፈጣጠር አመጣጡን ከየት እንደመጣ ምን ላይ እንደሚደርስ ገለጸ፣ ዘረዘረ ማለት እና ይሄ የሚያሳየውና የሚያመላክተው ከሞት በኋላ መቀስቀስ እውነት ነው፣ አትጠራጠሩ። ለዛ ተዘጋጁ። ይልቁንም የሚያዋጣው መጠራጠር መሻከክ ሳይሆን እውነት መሆኑን ቁርጡን አውቃችሁ ይህንን ነገር ለዛን ጊዜ ስንቅ የሚሆንን ቀብራችሁ ውስጥ ብርሃን የሚሆናችሁን ከቀብር ስትወጡ በአማን በሰላም ያለምንም ስጋት ያለምንም ፍርሃት ወደ ያኒ ጀነት እንድትሄዱ የሚያበቃችሁን ስንቅ
ማዘጋጀት ላይ ነው ማተኮር ያለባችሁ እንጂ የሆነ ላይ ሆነን ብላችሁ አትሻከሩ፣ አትጠራጠሩ። ወይሉ የውመኢዝ ሊልሙከዚቢን የዚያን ቀን ላስተባባዮች ወየሁላቸው። የአላህን ሱብሓነሁ ወተዓላን ጸጋ፣ የአላህን ሱብሓነሁ ወተዓላ ሁሉን ቻይነት፣ የአላህን አድራጊነት፣ የአላህን ንግግር፣ የአላህን መልእክተኞች የሚያስተባብሉ የአላህን አንቀጾች የሚያስተባብሉ ሰዎች ሁሉ የዚያን ቀን ወየሁላቸው መግቢያ አይኖራቸውም እያለ ነው አላህ ሱብሓነሁ ወተዓላ እያስፈራራ የሚገኘው ማለት ነው። طيب ሌላው ሶስተኛው የመረጃ አይነት ደግሞ من دلائل البعث والنشور تتعلق بالأرض والجبال والمياه العذبة ከመሬት ከተራሮችና ከንጹህ የመጠጥ ውሃ ወይም ደግሞ ጣፋጭ ከሆነ ውሃ ጋራ ተያያዥነት ያለው قال الله تعالى ألم نجعل الأرض كفاتا أحياء وأمواتا وجعلنا فيها رواسي شامخات وأسقيناكم ماء فراتا إلى الله سبحانه وتعالى من وانه ألم نجعل الأرض كفاتا مدرا يعني على درجنات منه كفاتا سبسابي على درجنات منه أحياء هياوتشنم وأمواتا متانوتشن وجعلنا فيها بسواليم أدرجن بمدر رواسي بتأم يعني رواسي مالت የረጉና የጸኑ የሆኑ ተራሮችን አደረገን ምድር ላይ ወይም አረጋጊ የሆኑት ሻሚኻቲን እንደዚሁም ደግሞ ያኒ ግዝፈታቸው ርዝመታቸው በጣም ከፍ ያሉ ሰማይ ጠቀስ የሆኑ ተራሮችን አደረገን ወአስቀይናኩም ማአን ፉራታ እንደዚሁም ደግሞ ጣፋጭ ውሃንንም አጠጣናችሁ ወይሉን የውመኢዝን ሊልሙከዚቢን በዚያን ቀን ለአስተባባዮች ወየሁላቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት። ስለዚህ ከመረጃ አይነቶች ከሞት በኋላ መቀስቀስ እንዳለ ከሚያስረዱ ከሚያሳዩ ነገሮች ወይም የመረጃ አይነቶች ሶስተኛው ይህ አለም ነጅዐል الأرض كفاتا أحياء وأمواتا ምድርን አላደረግናትም እንዴ ኪፋተን አይ ضامة ማለት አቅፋ የምትይዝ ሰብስባ የምትይዝ አላደረግናትም ምን አሕያአን ወአምዋተን በህይወት ያሉትንም የሞቱትንም ሰብስባ የምትይዝ አላደረግናትም ምን ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። አዎ በህይወት ላሉ ሰዎች በጀርባዋ ለሞቱ ሰዎች ደግሞ በከርሰ ምድር ወይም ደግሞ በሆዷ ያኒ የሰው ልጆችን በጠቅላላ አቅፋ የምትይዝ ናት። መሬት ማለት ለሰው ልጆች ልክ እንደ እናት ናት ይላል። እናት ያኒ ለልጇ ምንድን ናት? ያኒ በእርግዝና ወቅት ላይ በሆዷ ይዛ ህፃን እያለ ደግሞ በጀርባዋ አዝላ የምታሳድግ ናት። ምድርም እንደዚህ ናት ለሰው ልጆች። አለም ነጅዐል الأرض كفاتا أحياء وأمواتا በህይወት ያሉትንም የሞቱትንም ሰብስባ የምትይዝ አላደረግናትም ምን በማለት አላህ ሱብሓነሁ ወተዓላ ይጠይቃል። አድርገናል ማለት ነው። ሰዎች በሚያዩትና ሊያስተባብሉት በማይችሉት ነገር ነው የሱን ሁሉን ቻይነት አድራጊነት እየገለጸላቸው ያለ። በሚያዩት ነገር ላላዩት ነገር መረጃ እያደረገ የሚያዩት ነገር አለ፣ የሚመለከቱት ነገር አለ። ይሄ ማሳያ ይሁናችሁ በኋላ አለ ተብላችሁ ለሚነገረው ቀጠሮ እውነተኝነት ማሳያ። ይሄ የሚገርም የሆነ የመረጃ አይነት የሚያየውን ነገር ይሄ እንደዚህ ሆኗል አይደል? አዎ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። እንደዚህ ከሆነ ደግሞ ይህንን ያደረገው አካል ያን ያላየኸውና እየተጠራጠርክ ያለህበትን ነገር ለማድረግ ቻይ ነው ማለት። ስለዚህ አለም ነጅዐል الأرض كفاتا ምድርን ሰብሳቢ ያላደረግናትም በማለት አላህ ሱብሓነሁ ወተዓላ ይጠይቃል። ያኒ ለሰው ልጆች በህይወትም እያሉ ከሞቱም በኋላ የሚሰበሰቡባት አቅፋ የምትይዛቸው ማለት መሬት ናት። ያኒ ኑሯቸውን የሚገፉበት ለአኺራቸው ስንቅ የሚይዙበት ያኒ የአላህን ሱብሓነሁ ወተዓላ ኒዕማዎችና ጸጋዎች የሚያጣጥሙበት የሆነው ሀገር ነው ምድር ማለት መሬት ማለት እና በህይወት እስካሉ ድረስ በጀርባዋ ላይ ከሞቱ በኋላ ደግሞ ሆዷ ውስጥ ገብተው ይቆያሉ። ምድር በዚህ አይነት መልኩ ትይዛቸዋለች ማለት። ወከማ አንዐመ አላሁ ዐለይና ቢኒዕመቲ الدور والقصور አንዐመ ዐለይና ቢኒዕመቲ القبور አላህ ሱብሓነሁ ወተዓላ ቤቶችን እንደሰጠን ቤት እንዳደረገልን ያኒ ውለን የምንገባበት ቤት እንዳደረገልን ሁሉ ዱንያ ላይ ማለት ነው። እንደዚሁም ቀብርን ለኛ ማድረጉ ሌላ ትልቅ ኒዕማ ጸጋ። ቀብር መኖሩ ጸጋ።
እንዴት ጸጋ ይሆናል? ቀብር ጸጋ። ሌሎች እንስሳቶች ሲሞቱ ምንድነው የሚደረጉት? በየሜዳው ነው የሚጣሉት አይደል? ያኒ ገምተው ሰው ሁሉ እየተጠየፋቸው ወይም እንስሳ እየበላቸው አሞራ እየተቀራመታቸው ነው የሚሆኑት ከሞቱ በኋላ። ሰዎች ግን ተከብረው ታጥበው ምን ተብለው ከዛ በኋላ ቀብር ውስጥ ገብተው እንዲተኙ ይደረጋል። ይሄ ኒዕማ ነው። ኒዕመተል ቀብር ጸጋ ነው ማለት ነው። ቀብር መኖሩ በራሱ ትልቅ ኒዕማ ነው። የአደም ሁለት ልጆች ለመጀመሪያ ጊዜ የተቀበረው ሃቢል፣ ሁለት ወንድማማቾች ነበሩ የአደም አለይሂ ሰላም። ከዛ በኋላ ይሄ አንደኛው ሌላኛውን ይገለዋል። ሱረቱ ማኢዳ ላይ አላህ ሱብሓነሁ ወተዓላ ጠቅሶታል። ቃቢል ሃቢልን ገደለውና ተሸክሞት ይዞር ጀመር። በሰው ልጆች ታሪክ የመጀመሪያው ሟች እሱ ነው። ምንድነው ማደርገው አሁን ብሎ የሚያደርገው ነገር ግራ ገብቶት ተሸክሞት ይዞር ነበር ለረጅም ጊዜ ማለት። ሲቀመጥ ያስቀምጠዋል፣ ሲነሳ ይዞት ይሄዳል ማለት። ከዛም فبعث الله غرابا يبحث في الارض ليريه كيف يواري سوءة اخيه የወንድሙን ጀናዛ እንዴት እንደሚደብቅ እንዴት እንደሚሸፍን ሊያሳይ አላህ Subhanahu Wa Ta'ala ጉራብ ላከ። ቁራ ማለት ከዛ ሁለቱ አንደኛው ሌላኛውን ገደለውና ከዛ መሬት ላይ ጫር አድርጎ ቆፍሮ ውስጥ አስገብቶ ምን አደረገው? አፈር አለበሰ። ከዛም قال يا ويلتى اعجزت ان اكون مثل هذا الغراب فاواري سوءة اخي ወይ ጥፋቴ አለ እንደዚህ እንደ ቁራ መሆን እንኳን ተሳነኝ እንዴ? እንደዚህ ቁራ መሆን እንኳን አቃተኝ እንዴ? فاواري سوءة اخي የወንድሜን ገላ ለመሸፈን እንደዚህ ቁራ እንኳን መሆን እንዴት ተሳነኝ ብሎ ተጸጸተ ይባላል። ለመግደሉ አይደለም የተጸጸተው፣ እስከዛሬ ይዞት ለተሸከመውና ተሸክሞት ለዞረበት ነው የተጸጸተ የነበረው ማለት እና ለመጀመሪያ ጊዜ የተቀበረው እሱ ነው። واول من دفن في الارض هو هابيل ابن ادم የአደም ልጅ የነበረው ማለት እና ምድር ላይ መቅበር የሚባለው ኒዕማ ጸጋ። አንዳንዶቹ ጀናዛን አንዳንድ ተቃፋት ወይም አንዳንድ ባህሎች ላይ እንዳለው ህንድ ውስጥ እንደሚገኘው ጀናዛን ያቃጥሏል ወይም የሚቆራርጡ ወይም የተለያየ አይነት መልኩ ያኒ ከሰብአዊነት በታች በሆነ መልኩ ጀናዛን የሚጫወቱባቸው ሰዎች አሉ። ሸሪዓ እስላሚያ ግን ያስቀመጠው ጀናዛ ምን አለው? ክብር አለ። ጀናዛ ያኒ ከሞተ በኋላ ማንገላታት አይቻልም። ጀናዛ አያመውም አይሰማውም ተብሎ እንደፈለጉ ማድረግ እጅግ የተከለከለ ተግባር ሊከበር ይገባል ማለት ወዲያውኑ ወደ ከርሰ ምድር ወደ ምድር ሆድ ሊገባ ይገባል። ነብዩ አለይሂ ሰላቱ ወሰለም ሙእሚን የሆነ ሰው ጀናዛው ሬሳው በቤተሰቦቹ መካከል ብዙ ሊቆይ አይገባም ብለውም አዘዋል። ስለዚህ ምን አድርጉ ማለት ነው? ቶሎ ቀበሩ። ሷሊህም ይሁን ጣሊህም ይሁን ነስአሉላህ ሰላም ወልዓፊያ፣ መልካምም ጀናዛ ይሁን መጥፎም ይሁን ቶሎ መቅበሩ ነው ጥሩ ማለት የታዘዘውም ይሄ። ነብዩ አለይሂ ሰላቱ ወሰለም ምን አሉ? فإن تك صالحة መልካም ጀናዛይቱ ወይም የሞተው ሰው መልካም ሰው ከሆነ فخير تقدمونها إليه የምትወስዱት ቦታ መልካም ቦታ ነው፣ ለሱ ጥሩ ቦታ ኒዕማ ነው የሚያገኘው፣ እዛ ውስጥ ጸጋ ነው የሚጠብቀው ሷሊህ ከሆነ ማለት ነው። መጥፎ ከሆነሳ فشر تضعونه عن رقابكم ከተከሻችሁ ላይ የምታወርዱት ነገር መጥፎ ነው፣ መጥፎን ነገር ይዛችሁ አትቆዩ ብለው ያዛል አላህ መልእክተኛ ማለት። መጥፎ ነው ጥሩ ነው የሚባለው በምኑ ነው? በስራው። ዱንያ ላይ ያለው ያለ የሚሰራው ስራ ኸይረኛ ከሆነ መልካም ከነበረ መልካም ጀናዛ ነው ቶሎ ቅበሩት። ዱንያ ላይ ያለ የሚሰራው መጥፎ ከነበረ ደግሞ መጥፎ ነገር ነው ያዛችሁትና ቶሎ ከተከሻችሁ ላይ አውረዱት ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዋል ማለት። ስለዚህ አስሉ ይሄ ነው፣ ቀብር ውስጥ ሊገባና ቀብር ውስጥ ሊቀበር ይገባል ማለት። فقهاዎች እዚህ ጋር የሚያመጡት አንድ መስአላ አለ። وقد ذكره القرطبي رحمه الله عليه في تفسيره አንድ ሰው ባህር ላይ ከሆነ የሞተው ባህር ላይ እና ወደ ደሴት ወይም ደግሞ ወደ ባህር ዳርቻው በቶሎ መውጣት የማይችሉ ከሆነ የሚቀየር ከሆነ እዛው ያኒ ወደ ባህር ውስጥ ሊያስገቡት ወደ ባህር ሊጥሉት ይችላሉ ብለው አስቀምጠዋል። ግን በቅርበት ካለ ወይም የባህር ዳርቻው ላይ ቶሎ መውጣት የሚችሉ ከሆነ ደሴት ማግኘት የሚችሉ ከሆነ ወይም ደግሞ ሲሄዱ የማይቀየር የማይበላሽ ከሆነ ራሳቸው ጋር ቆይተው እዛ እስከሚደርሱ ሊጠብቁት ይገባል ብለው ያስቀምጣሉ። ዛሬ ላይ ምናልባት ሌሎች መፍትሄዎችም ሊገኙ ወይም ሊታወቁ ይችላሉ ማለት ነው። አላየሃል አስሉ ይሄ ኒዕማ ነው ማለት። ቀብር መኖሩ በራሱ ምንድነው? ኒዕማ ነው፣ ጸጋ ነው። አላህ Subhanahu Wa Ta'ala ቤት እንድናገኝ ወይም ቤት ውስጥ እንድንኖር በማድረግ ጸጋ እንደዋለልን ወለታ እንደሰጠን ሁሉ
ስንሞት ደግሞ ቀብር እንድንገባ ማድረጉ ሌላ ሁለተኛው ኒዕማ ነው በማለት ይገልጻሉ ማለት ነው። ምን ይላል الشعبي رحمة الله عليه من ያሉ بطنها لأمواتكم وظهرها لأحيائكم መሬት ውስጧ ለሙታኖቻችሁ ላይዋ ደግሞ ለሕያው በህይወት ላሉ ሰዎች መኖሪያ ነው ማለት ነው ብለው እዚህ ላይ ይጠቅሳሉ። እንደዚሁ شعبي خرج إلى جنازة فنظر إلى الجبانة جبانة كأنها هي الحفر የተማሰ ጉድጓዶች የተማሱ ጉድጓዶችን ይመለከታል። በሆነ ጀናዛ ሊሸኝ ወጣና የተቆፈሩ የተዘጋጁ ጉድጓዶችን አየ። فقال هذه كفات الموتى ይሄ የሙታኖች መሸፈኛ መደበቂያ ነው አለ። ثم نظر إلى البيوت فقال هذه كفات الأحياء ቤቶችን ሲመለከት ደግሞ ይሄ ደግሞ በህይወት ላሉ ሰዎች መሸፈኛ የነሱ መደበቂያና መጠጊያ ነው ብሎ በዚህ መልክ እንደተናገረ ሻዕቢይ እንደተናገሩ ሙፈሲሮች እዚህ ቦታ ላይ ይገልጻሉ ማለት ነው። أيحسب الإنسان أن لن نجمع عظامه بلى قادرين على أن نسوي بنانه እንዳለው አላህ Subhanahu Wa Ta'ala የሰው ልጅ ያስባል ይገምታል እንዴ أن لن نجمع عظامه አጥንቶቹን የማንሰበስብ መሆኑን ይገምታልን ያስባልን? በላ እንዴታ ቻዮች ነን قادرين على أن نسوي بنانه የጣቱን ጫፎች እንኳን ሳይቀር ለማስተካከል ቻዮች ስንሆን ይላል አላህ Subhanahu Wa Ta'ala ሲፈጠር ይሄ ጣቱ ላይ ያለው የጣት አሻራው እንኳን ሳይቀር እንደነበር አድርጎ አላህ Subhanahu Wa Ta'ala መመለስ ይችላል። የሚሳነው የሚያቅተው ምንም ነገር የለም ማለት ይሄ አሻራ የጣት አሻራ የሚባለው እያንዳንዱ ሰው ሁሉም ሰው አንዱ ከሌላው የሚለይበት ነገር ምድር ላይ ሁለት ሰዎች የጣት አሻራቸው ተመሳሳይ የሆነ አንድም የለም። على أن نسوي بنانه የሚለው ምን ያሳያል? እያንዳንዱ ሰው ራሱን የቻለ በናን የጣት አሻራ እንዳለው አስረጅ ነው ብለው ይገልጻሉ። እንደውም ይሄንን አያ ከቁርአን ተአምራቶች መካከል አንዱ ብለው ዑለማዎች ይገልጻሉ። على أن نسوي بنانه ሁሉም ሰው ምን አለው አሻራ አለው። ያንን በአሻራው መሰረት በዛው መልኩ አስተካክለን ወደ ነበረበት ቁመና ወደ ነበረበት ማንነቱ ልንመልሰው ይቻላል። يعني ቀብር ውስጥ ገብቶ አፈር ላይ ተነካክቶ ብስብስ ካለ በኋላ ከአፈር ጋር ሙሉ ለሙሉ ከተቀላቀለ በኋላ አላህ Subhanahu Wa Ta'ala ሊመልሰው ቻይ ነው ማለት قل إن الأولين والآخرين بل የመጀመሪያዎቹም ሆኑ የመጨረሻዎቹ የኋለኞቹ ለመጅሙዑና የሚሰበሰቡ ናቸው ይሰበሰባሉ إلى ميقات يوم معلوم በታወቀ ቀን ቀጠሮ ውስጥ ተሰብሳቢዎች ናቸው ይሰበሰባሉ የመጀመሪያዎቹም የመጨረሻዎቹም ሁሉም ማንንም ሳይቀር በማለት አላህ Subhanahu Wa Ta'ala ይናገራል ማለት ነው። ከዚያ ማስከተለና ምን አለ وجعلنا فيها رواسي ምድር ላይ አድርገናል رواسي يعني አረጋጊ የሆኑ ወይም የጸኑ የሆኑ ተራሮችን አድርገናል شامخات በጣም يعني ረጃጅም የሆኑ ሻሚኻት ማለት ከፍ ያሉና ረጃጅም የሆኑ ተራሮችን አድርገናል ምድር ላይ وأسقيناكم ماء فراتا ጣፋጭ ውሃንም አጠጥተናችኋል ወይም አጠጣናችሁ በማለት አላህ Subhanahu Wa Ta'ala ይናገራል። ይህ ደግሞ ሌላው ኒዕማን ሌላው ጸጋ ምን መደረጉ ምድር ላይ ችካል የሚሆኑ ተራሮች መኖራቸው ጸጋ ያቺ ባትኖር ኖሮ كانت يعني تميد بأهلها ትናወጥ ነበር። ምንም አይነት መርጊያ ምንም አይነት መቆሚያ አይኖራትም ነበር። ምድር ላይ يعني በተወሰነ ጊዜ የሆነ ጊዜ ለትንሽ ሰከንዶች ሲናወጥ ወይም ሲንቀጠቀጥ እንዴት ነው እንዴት ነው እንደነገጠው ሱብሃንአላህ። ታዲያ በዚህ አይነት መልኩ ዳኢመን يعني በዘውታሪነት ምትናወጥ ምትንቀሳቀስ ምትናጥ ቢሆን ኖሮ እንዴት ነው ሰዎች የሚኖሩት? በመልኩ ነው يعني ሐያታቸውን የሚገፉት ኮከባድ እኮ። ስለዚህ ያ ነገር እንዳይፈጠር ችካሎችን አደረግን ምድር እንድትረጋ يعني ለኑሮ ምቹ እንድትሆን ሰዎች የተረጋጋ ህይወት እንዲመሩ ይህንን ቸክሎ የሚይዙ ችካሎችን አደረግን ነው አላህ Subhanahu Wa Ta'ala እያለ ያለው በዚህ ላይ ማለት ነው። وجعلنا فيها رواسي شامخات وأسقيناكم ماء فراتا እና አላህ Subhanahu Wa Ta'ala ምድርን የሚያረጋጉ የሆኑ የጸኑ የሆኑ እንደ ችካል የሆኑ ተራሮችን ማድረጉ ሌላኛው ኒዕማና ሌላኛው ጸጋ ነው ማለት ነው። ታዲያ ተራሮች ላይ
ለምድር እንደ ችካል ሆና ከማገልገሏን ባሻገር ሌሎች ኒዕማዎችም አሉባት። እሱም ምንድነው? هي نشوء السحب فوقها ከላይዋ ላይ ደመና ይፈጠራል። ከዛ በኋላ በዛው አማካኝነት ዝናቦች ይዘንባሉ። والثلوج عليها ከዛ በኋላ ከዛ የሚወርደው ከዛ የሚመጣው ውሃ በራሱ ደግሞ ሌላ ጸጋ ሌላ ኒዕማ ይሆናል ማለት ነው። እና ሻሚኻት የሚለው ሻሚኻት ማለት በጣም ሙርተፊዓት የሆኑ በጣም ከፍ ያሉ የሆኑ ተራሮችን አደረገን በማለት ነው የሚገልጸው። ሌላው ደግሞ ወአስቀይናኩም ማአን ፉራተን ጣፋጭ የሆነ ውሃ አጠጣናችሁ። ጣፋጭ የሆነ ውሃ ማለት ነው ጨዋማ ያልሆነ መርጋጋ ያልሆነ ሲጣፍጡት ሳኢግ የሆነ የሚወሰድ የሆነ ውሃ አጠጣናችሁ በማለት አላህ ሱብሓነሁ ወተዓላ ይናገራል። ከየት የመጣ ውሃ ነው ይሄ? ከዝናብ የዘነበው ሊሆን ይችላል፣ ከምንጭ የፈለቀው ሊሆን ይችላል። እነዚህ ሁሉ እዚህ ውስጥ የሚገባ የሆነ ውሃ ነው። አስቃኩም ማአን ዐዝበን ዙላለን ሳኢገን ሸራቡ የሚወሰድ የሆነ ውሃ ማለት ነው። ጨዋማ ውሃ ከሆነ ጭራሽ ጥምን ነው የሚጨምረው። ጨዋማ ውሃ ለመጠጣ አይሆንም እንደሚታወቀው ማለት ነው። ያንን የጠጣ ሰው ጥሙ ሳይሆን የሚቆርጥለት ሌላ ጥም ነው የሚጨምረው እንደገና። ያም አይጠጣም አሳሰን ማለት ነው። በሌላ አያ ላይ ምንድነው የሚለው? ይህንን ኒዕማ በማስመልከት አፈረአይቱሙል ማአ አለዚ ተሽረቡን የምትጠጡትን ውሃ አላያችሁምን? አንቱም አንዘልቱሙሁ ሚነል ሙዝን እናንተ ናችሁ ከደመና ላይ ያወረዳችሁት? አም ነሕኑል ሙንዚሉን ወይስ እኛ ነን አውራጆቹ? ይህን ውሃ ያወረደው ማን ነው? እናንተ ናችሁ ወይስ እኛ ነን ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። ለው ነሻኡ ብንፈልግ ኖሮ ጀዐልናሁ ኡጃጀን መርጋጋ እንዲሆን እናረገው ነበር። ፈለውላ ተሽኩሩን ታዲያ አታመሰግኑም እንዴ? ፈሀላ ተሽኩሩን ለምንድን ነው የማታመሰግኑት? ማመስገን አልሐምዱሊላህ ብቻ አይደለም፣ ይህም ምስጋና ነው። ነዓም፣ ግን አላህን በብቸኝነት ማምለክ፣ በሱ ላይ ማንንም አለመጨመር፣ በሱ ላይ አለማጋራት፣ ሌላን አለመጣራት የምስጋና አንዱ አይነት ነው። አላህ ሱብሓነሁ ወተዓላ ይህን ሁሉ ኒዕማ ሰጥቷችሁ ይህን ሁሉ ነገር አድርጎላችሁ ስለምንድን ነው እናንተ ሌላን የምትጨምሩት? ለምንድን ነው አላህ ረዝቆ ሌላ የሚመሰገነው? አላህ ፈጥሮ ሌላ የሚመለከው ለምንድን ነው? በዚህ ምክንያት ነው ነቢዩ ዓለይሂ ሰላቱ ወሰላም ከወንጀሎች ሁሉ ከባድ ወንጀል አንተጅዐለ ሊላሂ ኒደን ወሁወ ኸለቀክ ያሉት። አላህ በብቸኝነት አስገኝቶ ፈጥሮህ ሳለ ለሱ ሌላ ኒድ፣ ሌላ ባላንጣ፣ ሌላ ቢጤ መጨመርህ፣ ሌላ አካል መለመንህና ማምለክህ ከወንጀሎች ሁሉ የከፋው ወንጀል። ብቻን አይደለም የፈጠረህ ና ብቻን ያስገኘህ አይደል? አዎ። ስለዚህ እሱን ብቻ ልታመልክ የሚገባው። ኒዕማዎችን የሰጠህ እሱ ነው አይደል? አዎ። ህይወት የሰጠህ እሱ ነው አይደለም? አዎ። ስለዚህ እሱን ብቻ ልታመሰግን የሚገባው የሚል ነው ማዕና የሚሰጠው መልእክት ማለት ነው። ስለዚህ ይሄኛውን ጸጋ አድርገንላቸዋል፣ ይህን ሁሉ ነገር አድርገንላቸዋል። ይህ ደግሞ ምን ያመለክታል? የእሱን ሁሉ ቻይነት ሁሉን አድራጊነት ያመለክታልና ይህንን ከሞት በኋላ ለመቀስቀስ ከሞት በኋላ እንደገና ወደ ህይወት ለመመለስ እንደ መረጃ ወሰዱት። በዚህ ያኛውን ተረዱበት። አላህ ሁሉን ነገር ለማድረግ የሚችል መሆኑን እወቁበት። ወይሉ የውመኢዚን ሊልሙከዚቢን የዚያን ቀን ለአስተባባዮቹ ወየሁላቸው። ወይሉን ሊመን ተአመለ ሃዚሂል መኽሉቃት እነዚህን ፍጥረታት አስተንትኖ አስተውሎ አዳለቲ ዐላ ዐዘመቲ ኻሊቂሃ የፈጠራቸው ያስገኛቸው አምላክ ፈጣሪ ሀያልነቱን የሚያመላክቱ የሆኑ እነዚህን ፍጥረታት አይቶ ሲያበቃ ثم يستمر على تكذيبه وكفره በማስተባበሉና በክህደቱ ላይ የሚቀጥል በዛው የሚዘወትር ሰው ወየሁለት። ነዓም ወየሁለት። ለምን? ምንም እንዲያስተባብል የሚያደርገው ነገር ስለሌለ ማለት ነው። እንዲክድ እንዲከፍር የሚያደርገው ምንም ነገር ስለሌለ ወየሁለት ብሎ አላህ ሱብሓነሁ ወተዓላ በዚህ መልኩ እየዛተበት ነው ያለው። ከዛ በኋላ እንደዚህ አይነት አስተባባዮች የአላህን ጸጋና ኒዕማ የሚክዱ የሆኑ ከሃዲያን የቂያማ ቀን የሚደርስባቸውን ነገር ገለጸ፣ ተናገረ። ፈቃለ ጀለ ጀላሉሁ እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን እንጠሊቁ ኢላ ظልን ዚ ሰላሲ ሹዐብ ላ ظሊልን ወላ ዩግኒ ሚነ ለሀብ ኢነሃ ተርሚ ቢሸረርን ከልቀስር ከአነሁ ጅማለቱን ሱፍር ወይሉን የውመኢዚን ሊልሙከዚቢን አለ። ምን ይባላሉ እነዚህ አስተባባዮች ከሃዲያን? እንጠሊቁ ይባላሉ። የቂያማ ቀን ሂዱ፣
ኢላ ማ ኩንቱም ቢሂ ቱከዚቡን ታስተባብሉበት ወደ ነበራችሁት ነገር ሂዱ፣ ወደ እሳት ማለት። እንጠሊቁ ሂዱ፣ ኢላ ظልን ወደ ጥላ ሂዱ፣ ዚ ሰላሲ ሹዓብ የሶስት ቅርንጫፍ ባለቤት ወደ ሆነው ጥላ ሂዱ። ላ ظሊልን ያ ጥላ ግን የሚያስጠልል የሆነ አይደለም። ወላ ዩግኒ ሚነ ለሀብ ከእሳት ነበልባልም የሚያብቃቃና የሚያስጥል አይደለም፣ የሚያድን አይደለም ማለት ነው። ኢነሃ ያቺ እሳት ተርሚ ቢሸረሪን ፍንጣሪዎችን ትወረውራለች ከውስጧ ላይ ከልቀስሪ ልክ እንደ ፎቅ የሚያካክሉ ትላልቅ የሆኑ ፍንጣሪዎችን ቃንቄዎችን ትወረውራለች። ከአነሁ ጂማለቱን ሱፍር ይሄ የሚፈናጠረው ነገር ይሄ ቃንቄ የሚባለው ነገር ከአነሁ ጂማለቱን ሱፍር ልክ ጥቋቁር ግመሎችን ይመስላል። ወይሉን የውመኢዝን ሊልሙከዚቢን ያን ቀን ለአስተባባዮቹ ወየሁላቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ይህ እንግዲህ እነዚህ አንቀጾች ላይ የምናየው ምንድን ነው? እነዚህ በአላህ ሱብሓነሁ ወተዓላ የሚክዱ ሞቶ በመቀስቀስ የሚያስተባብሉ የኢስላምን እውነተኝነት የማይቀበሉ የሆኑ አካላት የሚጠብቃቸው አሳማሚና አንገብጋቢ የሆነ መጨረሻና ፍጻሜ ይጠቅሳል። ለምንድን ነው መጨረሻው እንደዚህ ነውና ራሳችሁን አድኑ፣ ጠብቁ፣ ተመለሱ የሚል ማስፈራሪያ ማስጠንቀቂያ ነው ያለው በውስጡ ላይ ማለት ነው። ምን ይባላሉ እነዚህ ሰዎች? እንጠሊቁ ይባላሉ፣ በሉ ሂዱ ይባላሉ። መላኢካዎች እየገፉ እየገፈተሩ ይወስዷቸዋል። ወዴት? ኢላ ማ ኩንቱም ቢሂ ቱከዚቡን ታስተባብሉ ወደ ነበራችሁበት ነገር ሂዱ፣ ወደ እሳት። የለም ስትሉ የነበራችሁት ነገር ይኸው ሆኖ ተከስቶ በአይናችሁ በብረቱ እየተመለከታችሁት ነውና ወደዛው ሂዱ ይባላል። እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን የውመ ዩደዑነ ኢላ ናሪ ጀሃነመ ደዓ ሃዚሂ ናሩ ለቲ ኩንቱም ቢሃ ቱከዚቡን ይባላል። በሱረቱ ጡር ላይ እንደተነገረው ማለት ነው። በዛን ቀን በኃይል የሚገፈተሩበት ቀን፣ በኃይል የሚገፉበት ቀን ኢላ ናሪ ጀሃነመ ደዓ ወደ ጀሃነም እሳት መገፋትን መገፍተርን የሚገፈተሩበት ቀን። ሃዚሂ ናሩ ለቲ ኩንቱም ቢሃ ቱከዚቡን የምታስተባብሉባት የለም ውሸት ነው ስትሉባት፣ ዝም ብሎ አጉል ማስፈራሪያ ነው ስትሉበት የነበረው እሳት ይኸው እዛ ነውና ግቡ ተብለው ይታዘዛሉ ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን እንጠሊቁ ኢላ ظል ወደ ጥላ ሂዱ ይባላል። ያ ጥላ ያኒ ጥላ ሲባል ምንድን ነው? ከሙቀት ወይም ከፀሐይ ግለት የሚያስጠልል የሆነ ቅዝቃዜ የሚያመጣ የሆነ እረፍት የሚሰጥ የሆነ ነገር ነው ጥላ የሚባል የነበረው የተለመደው ማለት ነው። ለእነዚህ ሰዎች አላ ወጅህ ተሐኩም ያኒ በፌዝ መልክ ወደ ጥላ ሂዱ ይባላል። ያ ጥላ ምን አይነት ጥላ ነው? እንጠሊቁ ኢላ ظልን ዚ ሰላሲ ሹዓብ የሶስት ቅርንጫፎች ባለቤት የሆነ ጥላ። ያ እሳት በኃይል የሚነድ በኃይል የሚንቀለቀል እሳት ስለሆነ ከሱ ላይ በጣም ግዙፍ የሆነ ያኒ ጭስ ይወጣል። ያ ጭስ ደግሞ ተወጥቶ ወደ ሶስት ቅርንጫፎች ይከፈላል፣ ወደ ሶስት ቦታ ይሆናል ማለት ጥላው ያኒ ጭሱ ማለት ነው ዱኻን። ኢላ ظልን ዚ ሰላሲ ሹዓብ የተባለው ይህንን ነው። ኢዝሃቡ ፈስተظሉ ቢዱኻን ጀሃነም አልከሲፍ በጣም ጥቅጥቅ ያለው የጀሃነም ጥቁር ያለው የጀሃነም ጥላ ሂዱና ውስጡ ላይ ተጠለሉ ይባላል። ያ ጥላ ግን የሚጠቅም ጥላ አይደለም። ላ ظሊልን ወላ ዩግኒ ሚነ ለሃብ የሚያስጠልል አይደለም። ከየጥላን ሚና የሚጫወት አይደለም። ጥላ የሚያደርገውን መልካም ነገር የሚያመጣም አይደለም። ላ ظሊል ወላ ዩግኒ ሚነ ለሃብ ከጀሃነምም ነበልባል ከጀሃነም ቃጠሉ የሚያስጥል የሚጠብቅ የሚያድን የሆነ ጥላ አይደለም ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። በሌላ አያ ምን አለ? ለሁም ሚን ፈውቅሂም ዙለሉን ሚነናር ከላያቸው ላይ የእሳት ሸፋኝ አላቸው። ወሚን ተሕቲሂም ዙለል ከታቻቸውን በኩል ልክ እንደዛው ጥላ አለ ሸፋኝ የሆነ ማለት እሳት። ከላይም እሳት ነው ከታችም እሳት። ነስአሉላህ ሰላመተ ወልዓፊያ አላህ ይጠብቀንና ማለት ነው። በሌላ አያ ምን አለ? ለሁም ሚን ጀሃነመ ሚሃድ ለእነዚህ ሰዎች ከጀሃነም ምንጣፍ አላቸው። ወሚን ፈውቅሂም ገዋሽ ከላይ በኩል ደግሞ ሸፋኝ አላቸው። ወከዛሊከ ነጅዚ ዛሊሚን
በዚህ መልክ በዳዮችን እንመነዳለን ብሎ አላህ Subhanahu Wa Ta'ala ይናገራል እና የዛኔ የሚመጣባቸው ነገር የዛኔ የሚጠብቃቸው ነገር ከባድ መሆኑን ነው የሚያሳየው አላህ Subhanahu Wa Ta'ala ለሙእሚኖች ጥላ አዘጋጅቷል የቂያማ ቀን አርضል ማህሸር ላይ في ارض المحشر ሰዎች ከአላህ ጋር ያላቸውን ሒሳብ ተሳስበው እስከሚጨርሱ ድረስ የሚቆዩበት የሚጠለሉበት የዓርሽ ጥላ አላህ አዘጋጅቶላቸው ሰባት አይነት ሰዎች እዛ ውስጥ ይጠለላሉ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ከነዛ በተቃራኒው በሆነ መልኩ ደግሞ ምንም ዋጋ የሌለውና የማይጠቅም የሆነ የጀሃነም ጥላ ለካህዲያኖችና ለአስተባባዮች ተዘጋጅቶላቸዋል በማለት ነው የሚናገረው ማለት ባህሪዋ ምንድነው የጀሃነም انها ترمي بشرر እቺ ጀሃነም ፍንጣሪዎችን ተወረውራለች ከሳት ከውስጧ ማለት ዱንያ ላይ እንግዲህ يعني አንዳንድ የሳት አይነቶች መካከል ፍንጥር ይያሉ የሚወጡ ነገሮች አሉ ጀሃነምም وهكذا ፍንጣሪዎችን ታወጣለች ከውስጧ ከልቀስሪ ልክ እንደ ህንጻ ትላልቅና ግዙፍ ይሆን ሱብሃንአላህ እሳቱ ምን ያክል ቢሆን ነው ፍንጣሪው በዚህ አይነት መልኩ ግዙፍ የሆነው የእሳቱ አይነት ምን ያክል ቢሆን እንዴት ትልቅ ቢሆን ተርሚ ቢሸረሪን ከልቀስር ልክ እንደ ህንጻ ያለ እንደ ትልቅ ግንብ ያለ እንደ ትልቅ ምሽግ ያለ يعني ፍንጣሪዎችን ከውስጧ ተወረውራለች كأنه جمالة صفر ይሄ የሚወጣው ፍንጣሪ ደግሞ መልኩ ልክ እንደ ጥቋቁር ግመሎች ይመስላል ሱፍር ማለት የሱድ ብለዋል ጥቋቁር የሆኑ ግመሎች ለምን ሱፍር ተባሉ ጥቋቁር ሆነው ወደ ዳለቻ መልክ የተወሰነ የቀላቀለና ቃል ያደረገበት ስለሆነ ነው ሱፍር ብሎ የጠራው እንጂ የሱድ ጥቋቁር የሆኑ ብለው በዚህ አይነት መልኩ ፈስረውታል ማለት የአወጣጡ ፍጥነት አንዱ ሌላኛውን ተከትሎ የሚመጣበት ሁኔታ ግመሎችን ይመስላል ከአንሁ ጅማለቱን ሱፍር የሚለው ይሄን ነው የሚያሳየውና የሚያመላክተው ማለት ነውና የጀሃነም ይሄ يعني ክብደቷን ኃያልነቷን በጣም ኃይለኝነቷን የሚያሳይ የሚያመላክት መልእክት ነው እዚህ ላይ ያለውና ይሄን አላህ Subhanahu Wa Ta'ala እንዲጠብቀን ዱዓ ማድረግ ያስፈልጋል አላህ Subhanahu Wa Ta'ala ከጀሃነም እሳት አላህ ይጠብቀን ለዚህም ደግሞ ከጀሃነም እሳት ድነው ጀነት የሚገቡ ሰዎች አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه واخر دعوانا ان الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين